ምዕራፍ 2 ከሌዊ ወገንም አንድ ሰው ሄዶ የሌዊን ልጅ አገባ። ሴቲቱም ጸነሰች፣ ወንድ ልጅም ወለደች። መልካምም እንደሆነ ባየች ጊዜ 3 ወር ሸሸገችው። ደግሞም ልትሸሽገው ባልቻለች ጊዜ የድንግል ሳጥን ለእርሱ ወስዳ ዝፍትና ቅጥራ እንደቀለቀችው ሕፃኑንም አኖረችበት፣ በወንዝ ዳር ባለ በቄጠማ ውስጥ አስቀመጠችው። እህቱም የሚደረግበትን ታውቅ ዘንድ በሩቅ ቆማ ትጎበኘው ነበር። የፈርዖንም ልጅ ልትታጠብ ወደ ወንዝ ወረደች። ደንገጥሮቿም በወንዝ ዳር ይሄዱ ነበር። ሳጥኑንም በቄጠማ ውስጥ አየች። ደንገጥሮቿንም ልካ አስመጣችው። በከፈተችውም ጊዜ ሕፃኑን አየች። እነሆም ሕፃኑ ያለቅስ ነበር። አዘነችለትም። ይህ ከዕብራውያን ልጆች አንድ ነው አለች። እህቱም ለፈርዖን ልጅ ሕፃኑን ታጠባልሽ ዘንድ ሄጄ የምታጠባ ሴት ከዕብራውያን ሴቶች ልጥራልሽን አለቻት። የፈርዖንም ልጅ ሂጂ አለቻት። ብላቴናይቱም ሄዳ የሕፃኑን እናት ጠራች። የፈርዖንም ልጅ ይህን ሕፃን ወስደሽ አጥቢልኝ፣ ዋጋሽንም እሰጥሻለሁ አለቻት። ሴቲቱም ሕፃኑን ወስዳ አጠባችው። ሕፃኑም አደገ፣ ወደ ፈርዖንም ልጅ ዘንድ አመጣችው። ለእርሷም ልጅ ሆነላት። እኔ ከውሃ አውጥቼዋለሁና ስትልም ስሙን ሙሴ ብላ ጠራችው። በዚያን ወራት እንዲህ ሆነ፣ ሙሴ ጎበዝ በሆነ ጊዜ ወደ ወንድሞቹ ወጣ፣ የሥራቸውንም መከራ ተመለከተ። የግብፅም ሰው የወንድሞቹን የዕብራውያንን ሰው ሲመታ አየ። ወዲህና ወዲያም ተመለከተ፣ ማንንም አላየም። ግብፃዊውንም ገደለ፣ በአሸዋ ውስጥም ሸሸገው። በሁለተኛውም ቀን ወጣ፣ ሁለቱም የዕብራውያን ሰዎች ሲጣሉ አየ። በዳዩንም ለምን ባልንጀራህን ትመታዋለህ አለው። ያም በእኛ ላይ አንተን አለቃ ወይስ ዳኛ ማን አደረገ? ወይስ ግብፃዊውን እንደ ገደልኸው ልትገድለኝ ትሻለህን አለው። ሙሴም በእውነት ይህ ነገር ታውቋል ብሎ ፈራ። ፈርዖንም ይህንን ነገር በሰማ ጊዜ ሙሴ እንዲገድለው ፈለገ። ሙሴ ግን ከፈርዖን ፊት ኮበለለ፣ በምድያምም ተቀመጠ፣ በውሃም ጉድጓድ አጠገብ አረፈ። ለምድያምም ካህን 7 ሴቶች ልጆች ነበሩት። እነርሱም መጥተው ውሃ ቀዱ፣ የአባታቸውንም በጎች ሊያጠጡ የውሃውን ገንዳ ሞሉ። እረኞችም መጥተው ገፏቸው። ሙሴ ግን ተነስቶ ረዳቸው፣ በጎቻቸውንም አጠጣላቸው። ወደ አባታቸው ወደ ራጉኤልም በመጡ ጊዜ ስለምን ዛሬ ፈጥናችሁ መጣችሁ አላቸው። እነርሱም አንድ የግብፅ ሰው ከእረኞች እጅ አዳነን፣ ደግሞም ቀዳልን፣ በጎቻችንንም አጠጣ አሉ። ልጆቹንም እርሱ ወዴት ነው? ለምንስ ያንን ሰው ተዋችሁት? ጥሩት፣ እንጀራም ይብላ አላቸው። ሙሴም ከዚህ ሰው ጋር ሊቀመጥ ወደደ። ልጁንም ሲፓራን ለሙሴ ሚስት ሆነው ዘንድ ሰጠው። ወንድ ልጅም ወለደች። በሌላ ምድር መጻተኛ ነኝ ሲል ስሙን ጌርሳም ብሎ ጠራው። ከዚያም ከብዙ ቀን በኋላ እንዲህ ሆነ፣ የግብፅ ንጉሥ ሞተ። የእስራኤልም ልጆች ከባርነት የተነሣ አለቀሱ፣ ጮኹም። ስለ ባርነታቸውም ጩኸታቸው ወደ እግዚአብሔር ወጣ። እግዚአብሔርም የልቅሷቸውን ድምፅ ሰማ። እግዚአብሔርም ከአብርሃምና ከይስሐቅ ከያዕቆብም ጋር ያደረገውን ቃል ኪዳን አሰበ። እግዚአብሔርም የእስራኤልን ልጆች አየ። እግዚአብሔርም በእነርሱ ያለውን ነገር አወቀ።